ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች ሳምንታዊው መስታወት የተሰኘው ዝግጅታችን ጀምሯል። ከአርቲስት አበባየሁ ታደሰ ጋር የጀመርነውን ጨዋታ እንቀጥላለን። ሪዮት አለሙ ነኝ፣ ተከታተሉን። አበባየሁ በድጋሚ ስለተገናኘን እጅግ በጣም እያመሰገንኩ ክፍል አንዳችንን ያቆምነው አቡነ ጴጥሮስን ጋብዘን ነበር። ጴጥሮስ ያችን ሰዓት እና እስኪ ስለሱ ጥቂት በለን። ምን ያህል ውስጡ ገብተ ስሜቱን እየተሰማ በሳቸው ቦታ ሆነ እንደሆነ የምትጫወተው ያስታውቃል እና ትንሽ አውራን እስኪ። ጴጥሮስ ያችን ሰዓት ከዛ በፊት እንዴት ነሽ? እንዴት ሰነበትሽ? እግዚአብሔር ይመስገን። እሱ ቀድማለሁ እና ገባህ? አሁንም ሄድክ? አዎ አሰብኩት። ከምር ነው። በጣም ይገርምሻል ሪዮት፣ አቡነ ጴጥሮስ በጣም ይረብሸኛል። ቀላል ነገር አይደለም እና ከኔ በፊት እዚህ ሀገር ጋሽ በኃይሉ መንገሻ ነበር ይሰራ የነበረው። ዓለም ጋር ከሄድን በኋላ ነው ጴጥሮስን መስራት የጀመርኩት እና ጋሽ በኃይሉ የሆነ ሰዓት ላይ እየታመመ እንኳን ይሰራው ነበረ አቡነ ጴጥሮስን። ለአንዴ እኔ የጀመርኩት ከዛ በኋላ ወደ እኔ ዞረ ማለት ነው። በዛ ሰዓት ስሰራው የሚገርመኝ እንዴት ጋሽ ጸጋዬ እንዴት አይነት ነገር ነው የጻፈው በዛ ዘመን ስለጻፈው እና እንግዲህ የዛሬ 18 ዓመት እንደዚህ አካባቢ ነው መስራት የጀመርነው። በዛ ወቅት የሚሰራ ነገር ነው የጻፈው ብዬ ነበርም ብለው። ግን የሚገርም አሁንም አቡነ ጴጥሮስ አሁን ነው መሰራት ያለበት ደግሞ ላለሁ ሁሌ በየዘመኑ የማያልቅ መከራ ያለብን ህዝቦች ነን እና ምን ነው ተውሻት፣ ምን ነው መብርሃን ኢትዮጵያን ጨከንሽባት አይደል የሚለው። በቃ ምን ነው ጨከነችባት መብርሃን? መቼ ነው የሚያበቃው ይሄ ፍዳ? መቼ ነው የሚያበቃው ይሄ እልቂት? ምን ብንሰራ ነው መስተካከል የሚችለው? ለምንድን ነው ሰው በዚህ ደረጃ ክፋትን? እንደው ሰው ገንዘብ ሊወድ ይችላል፣ ስልጣን ሊወድ ይችላል። በዚህ ደረጃ ግን እንዴት ነው? አሁን እኮ ከብት እኮ ሲታረድ እኮ የሚዘገንነን ሰው ደረጃ እኮ ደርሰናል እኮ። ዶሮ ማረድ እኮ ከባድ ነው እኮ። አንዳንድ ሰው አይፈልግም፣ እኔም አልፈልግም ሲታረድ ማለት እና ጋሽ ጸጋዬ ያንን ነው። ጋሽ ጸጋዬ የሚገርም ሰው ነው። በሌላውም ሰው አፋዊ ሆንም በሚለውም ስራውም እንደዚሁ ነው። ይህን ትውልድ እዛ ላይ ሆኖ ነው የተመለከተው። አንዴ እንግዲህ በትክክል እሱ ብሎት አይበለው አላቅም አለው የተባለ ነው። ጋሽ ጸጋዬ ለምንድነው ስራህ እንደዚህ የጠጠረ የሚሆነው ሲሉት፣ የደራሲ እኮ ስራ እንደዛ ነው። ሰው የሚያውቀውንማ ለምንድነው መልሼ የምጽፍለት? ደራሲ ወደ ተራራ ይወጣል። ተራራው ላይ ይወጣና ባሻገር ያለውን አረንጓዴ መስክ ይመለከታል። ያንን ያየውን አረንጓዴ መስክ ይሄኛው እንዲያየው ይጽፍለታል፣ ይሰራለታል እንጂ የሚያውቀውንማ ለምንድን ነው የሚሰራውን? ሀሁ ፖፑ ለምሳሌ ተስፋ የሚለኛል አንዳንድ ሰዎች አይተው አልገባንም ሲሉ እኔም ባካቸው አልገባኝም እላቸዋለሁ ማለት ነው። ምክንያቱም ትመነዝራለሽ፣ በየጊዜው ይመነዘራል እና አቡነ ጴጥሮስ እንደዛ ነው ያለው። አዋጅ የምስራች ብዬ የቱት ምግቤን ገድፌ ከእናቴ ማህፀን አልፌ በኢትዮጵያ ማህፀን አልፌ እረኝነትን ከሰብሏ ከምድሯ ላባ አሳልፌ ከጫጩትና ከጥጃ ከግልገል ጋር ተቃቅፌ በጋው የእረኞች አደባባይ ክረምት እንደወንዙ ፍሳሽ በገጠር የደመና ዳስ በገደል ሸለቆ አዳራሽ ከቆቅና ከሚዳቋ ከዥግራ ጠረን ተሻሽ ሲል የሆነ ስዕል የሆነ ነገር። አሁን የትኛው በገደል እናንተን ነው የምትተሻሽው? ቆቁም የለም፣ ጅግራውም የለም፣ እልቂት በየጥጉ እልቂት። ያ ነገር ያማልና አዎ ከቶፒካችን ጋር ላይሄድ ይችላል። ባለፈው ስለ አባቴ አውርቼልሽ ነበረ እና ባለፈው ጠቅላይ ሚኒስትሩ
ድሬዳዋ የኦሮሞ ነች ብለው አስተያየት ሰጡና አንቺን ፕሮግራም ላይ ሰዎች አስተያየት ሲሰጡ እያየሁ ነበር። ህገ መንግስቱ መሰረት ድሬዳዋ የኦሮሚያ ናት አሉ። አንድ ደግሞ የሶማሌ ተወላጅ የለም የኢሳና ጉርጉራ ናት ድሬዳዋ የሶማሌ ናት እንደዛ ነው ሲሉ የነበረውና የኔ አባት የት ነው ቦታው? የኔ አባት ስሙ ድሬዳዋ ላይ የተመታው ጥይት ከእግሩ ሳይወጣ ነው የሞተው። አብሮ ነው የሞተው እና ሻለቅነት ማዕረግን ያገኘው በጀብዱ ነው ሶማሌ ጦርነት ላይ ከኮሎኔል መንግስቱ ኃይለማርያም ማለት ነው። እና ኢትዮጵያውያን ከሰሜን ያሉት ከወለጋ ከምስራቅ ከምናምን የመጡት ሄደው ሶማሌን ከአዋሽ እየገፈተሩ ባያስወጡት ኖሮ ድሬዳዋ የሶማሌ ነበረች። የነዛ ሰዎች ድካም የነዛ ሰዎች ላብ ነው። ብዙ ሰው ነው እኮ ድሬዳዋ ካራማራ ላይ እኮ የረገፈው አይደለ? ጅጅጋ ላይ የረገፈው። ያ ሁሉ ቀርቶስ የቡድንና የቡድን አባቶች ሲያደርጉት የኔና ያንተ ነው። የሶማሌ አይደለ? ማን ነው ያደረገው? ያው ሁሉም ነው። የሶማሌም ነው፣ የኦሮሞም ነው፣ የኛም ነው። የአማራውም ክልሉ ይቅርብን፣ የሰሜኑም የግራውም የቀኙም ነው። እንደዛ ነው መሆን ያለበትና ለምንድን ነው እንደዛ የደረስነው? ያ ነው ሲተነተን የሚሆነው እኮ። ምነው መብርሃን ኢትዮጵያን ጨከንሽባት? ሲተነተን ቃላቱ እስታች ድረስ ያለው ሲወርድ ለምንድን ነው እንደዚህ ሆኖ? ያ መጫወታችን፣ ያ ወዛችን፣ ያ ቀልባችን ለምን እንደዚህ ጠፋ? ትናንት ክርስትና ነበረኝ የቤተሰብና አንድ አባት መጥቶ ሲያስተምሩ ድሮ እኔ ያደግኩበት ሀገር አሉ ሁለት ሰው ከተጣላ ጨርቁን ያቋጥሩትና በኔ እድሜ ያሉ በኔ እድሜ በቃ ነጠላቸውን ያቋጥሯቸውን ሂዱ ነው። ከዛ ይባላል አይጣሉም አሉ። ሌላው ደግሞ አንድ ሰው አይደለም ሰውን አድነኝ ብሎ ዛፍ ሄዶ ዛፍን ካቀፈ አይመታም አሉ። እኔም ማቀው ሰው ዛፉ ላይ እንዳይመታው ሲቸግሩ አሉ እጁን ጎትቶ ከዛፉ አላቀቆና በዱላ ቀጥቅጦት ሄዳሉ። የአካባቢው ማህበረሰብ ጠላው። ይሄ ሰው ያድነኝ ብሎ ዛፍ ከታቀፈ በኋላ እንዴት ከዛ ነቅለ ተቀጠቅጠዋለህ? አንተ ወንድ አይደለህም ተባለ እና ምን ሆነን ነው ከዛ ወርደን ማህበረሰብ ነው ማለት ያልቃተው? ለምንድን ነው አይቻልም? በእንደዚህ ደረጃ ሰው ልጅ እንደዚህ ብሎ እንደ ቅጠል ሲረግፍ እና ይሄ ሁሉ ስለሚተነተን አቡነ ጴጥሮስ ሞኖሎግ የሚገርም ነው፣ የሚደንቅ ነው፣ ውብ ነው። ቃላት ውብ ነው። ውብነቱ ብቻ ሳይሆን መልክቱም ጠንካራ ነው። ያ ነው ውስጤ የሚፈጥረው። ሁሌ ስሰራው አዲስ ነው። የማይገባቸው ሰዎች አሉ። ምንድን ይሄ ልጅ ብሎ የወረደው የሚሉ ሰዎችም አጋጥሞኛል። ትልልቆች ደግሞ አብረውን ከመጀመሪያው ዲያሎግ ጨምሮ እስከ መጨረሻ አልቅሰው የሚከታተሉ ሰዎችም ገጥሞኛል። ያው እንደ ሰው እንደ ብጤቱ እንደተሰጠው ነው የመረዳት አቅሙ ነው የሚሆነው እና በዛ ደረጃ ነው የምረዳው። በጣም ነው የሚገርመው ጴጥሮስ። ያችን ሰዓት እንዳልከው አንዳንዴ እኮ እንደዚህ አይነት ጥበባዊ ስራዎች በራሳቸው ትልቅ ከመሆናቸውን ባሻገር ዘመናችንም አለመለወጡ ነው አይደለ? እነሱን እኮ ስቲል ስሜት እንዲሰጡን የሚያደርገው በስራ ውስጥ ደጋግመን ስንወድቅ እንደዚህ አይነት ስሜት ይሰማናል። አሁን እሳቸውን ጸጋዬ እንደሚያናግራቸው ምነው በቃ ያኔ በሞትኩ ኖሮ ይሄን እንዳላይ እኮ ነው አይደለ? ምነው አይኔን በጓጎጦ የሎስ ነው እኮ የሚሉት እኮ ኢትዮጵያ ስትወድቅ ከማይ አይኔን በጓጎጠው የሎስ ነው እና አሁንም ቅድም የጠቀስካቸውን አይነት ነገሮች ሲሆኑ ከማይ የሚያስብል አይነት ነገር ውስጥ ስንሆን እንዲህ አይነት ስራዎች በቃ አሁንም በቃ ያው እንትን ናቸው። ምንም ለዛኛው ዘመን ብለህ የምትተዋቸው አይደሉም። በቃ ለአሁንም ይሰራሉ። የአባትህን ቆንጆ ምሳሌ አንስተሃል። ሁልጊዜ ተቦር ነው የሚለው ነገር አለና በተለይ ኢትዮጵያን ብለው የወደቁ አሁን ምን ይሰማቸው ይሆን የሚለው ይሄ እኛ እናንተ ሲባል ይሄ መሬት የኔ ነው፣ ይሄ መሬት ያንተ ነው ምናምን ከክልል ይውጣ እንደዚህ የሚባለው ነገር ይሄኛው የእንትና ቦታ ነው ይሄኛው የእንትና ምናምን እነሱ በቃ አንድ ኢትዮጵያን ብለው ነው ሁሉም የሁላችንም ብለው ነው እና ምን ይሰማቸው ይሆን? ያው የሞቱት ሞተዋል፣ ግን ቢያንስ አካል ጉዳተኛ ሆነው በተለያየ አይነት መንገድ የሚኖሩት እንደዛ ማለት እኮ ነው። አሁንም እኮ አባትን ስታነሳ በቃ ያንን ነበረ እያሰብኩኝ የነበረውና ሳጋ የኔም ናት ተብሎ የተሞተለት መሬት
አሁን እኮ አንተ ከዚህና ከዚህ ነው የምትወለደው አንተ ምናምን አይነት ነገር ክልሉ የነከሌ ብቻ ነው የሚባልበት ዘመን ሲመጣ እጅግ በጣም አይደለም ለነሱ ለከፈሉት ለኛ ራሱ የሚያም ነገር አለው እና ፈረንሳይ ጋር ሲሆን ስማቸው ካልተሳሳቱ ሻለቃ በቀለ የሚባሉ ሰውዬ ነበሩ። ያው የኛ አካባቢ የጦር ሰራዊትና የክብር ዘበኛ ሰፈር ነውና ሻለቃ በቀለ ሶማሌ ዘምተው ነው የሞቱት እና አሁን እሳቸው ኦሮሞ ይሁን አማራ ይሁን ጉራጌ ይሁን ምናምን አላውቅም። እኔ ኢትዮጵያ እንደሆኑ ነው የማውቀው። ሁሌ ግን ልቤ ውስጥ አሉ። ልጅ ነኝ ያኔ በጣም ግን ቤተሰቤ ሲያወራ ነው አይምሮ ውስጥ ተቀርጾ የቀረው። ሻለቃ በቀለ ያኔ ቴሌቪዥን በስክሪን በምናምን እየተደረገ የሶማሌ ውጊያ ዜና በየቀበሌው ይተላለፍ ነበረና ዜናው ሲታይ ወድቀው ታዩ። መርዷቸውን ቤተሰብ ያየው በስክሪን ነው። የአባታቸው ሞት የባለቤታቸው ሞት ሴትዮዋ እንግዲህ እነዛ ሰዎች እንደዛ ወጥተው የቀሩባት ነው። እኛ ሰፈር ብዙ ልጆች አሉ በኋላ መንግስቱ ኃይለማርያም ወስዶ ያሳደጋቸው ዝዋይ ወስዶ ያሳደጋቸው አባታቸው እየሄዱ እዛ ሞቱ እና እነሱ ድሬዳዋ ላይ ያጌጡባት ነው። ድሬዳዋ የፍቅር ሀገር ናት እኮ እንዴ! በእግር እኮ ከድሬዳዋ እስከ ቁልቢ በስለት እኮ ነበር ሰው የሚሄደው። ስለት ተስሎ በቃ ለዕለት ካበቃኝ ደንገጎን በእግሬ እወጣለሁ ብለው ነው ሰው በነፃነት ሀገሬ ብለው። አያንተ አይደለም የኔና የእንትና ነው። በጣም የልጅነት ጨዋታ ይሆናል። በጣም አዋጣምም እኮ እኔ አንዳንዴ እንዴት እንደሚታሰብ ግራ የሚገባኝ ነገር ምንድን ነው? አሁን እሱን አሁን ያነሳነው ምሳሌ ጠቅላይ ሚኒስትሩ እንደው ድንበር የለም ምናምን በክልሎች መሀል ምናምን በሚል አነሱና ጥሩ ነበር እሱ ጋር ቢቀሩ ማለት ነው። ግን በህገ መንግስቱ መሰረት የኦሮሚያ ነበረች ሲሉ ያው የለም እንደሱ የሚባል ታሪክ የለም። ሲጀመር እሱ ጋር ልክ አይደለም። ከዛ ደግሞ እዛ ጋር ወጣቱ ደግሞ እንደዛ ብሎ የሶማሌ ነች ብሎ ደግሞ መለሰ የትያቃትና ኦሮሞ አይነት ምላሽ የሚያሳዝን ነው የተነሳው ማለት ነው በግራም በቀኝም እና እንደሱ እያልን ከሄድን የት እንደርሳለን? እራሱ የኛ ናት ለሚሏት ሰዎች አንድ ከተማ አንዲት አካባቢ ክልል ምናምን በለው ራሱ ይሄ አይነቱ ትልቁ በኢትዮጵያዊነት መንፈስ የሚታሰበው ብቻ ካልሆነ በስተቀር ያኛውን ነገር ብቻ ማጉለት ከሆነ አይጠቅምም እኮ ሀገር ብለህ አታስብተው፣ ግን ለክልልህም አይጠቅምም እሱ አይነቱ ነገር እና ብቻ እናሳዝናለን አንዳንዴ። የስደት ዓለሙ ላይ እንግዲህ ጴጥሮስ ያችን ሰዓት አነሳን፣ ሀሁ ወይም ፐፑን በትንሹ አነሳው። የእግዚአብሔር ጣት አለ በጣም ብዙ ነገር፣ በተለይ ደግሞ ከጣይቱ ባህል ማዕከል ጋራ እየዞራችሁ የሰራችሁት አለና እስኪ እሱ ዙረት ምን ይመስል ነበር? ጣይቱ ባህል ማዕከል ጋር ስንሰራ አንዱ ከሙያ የነቀለ በመሰረቱ ጣይቱ ነው። ከዚህ እንደመጣሁ በኢንጂነሪንግ ስራ ጀመርኩኝና ዓለም ፕሮግራም ትዘረጋለች እና ፕሮግራም ዓለም ፀሐይ ወዳጆ ማለት ነው። ፕሮግራም ትዘረጋና እሁድ ነው ቲያትሩ የሚሰራው ትላለች። እሁድ የሚሰራ ከሆነ ሰኞ ነው የምመለሰው ወደ ሀገሬ። ቅዳሜ የሚሰራ ከሆነ አርብ መምጣት አለብኝ ወደ እናንተ። በተለይ ወደ እናንተ ጋር ሲሆን ይርቃል ከካሊፎርኒያ እና ፍቃድ መጠየቅ ከተወሰነ ጊዜ በላይ አልቻልኩም። ስለዚህ ያለኝ አማራጭ እዚህ የሰው ተቀጥሮ መስራት የማያዋጣ ስለሆነ ተውኩኝና በራሴ መንቀሳቀስ ጀመርኩ ማለት ነው። ከዛ ጊዜ ጀምሮ ቢያንስ በሁለት ወር አንዴ እንሄዳለን። አንዳንዴ በነፃ ነው የምንሄደው። ብዙ ጊዜ ቤተክርስቲያናቶችን አጠናክረናል፣ ማህበራቶችን አጠናክረናል። የአየር ትኬታችን ሆቴላችንን ይከፍሉልና ክፍያችን ለኛ ምንድነው ተገናኝተን ስለ አርት እያወራን ልክ አሁን ከአንቺ ጋር ዲስከስ እንደምናደርገው አድርገን ስቀን ራሳችንን አድሰን ለአዲስ ስራ ወደ መደበኛ ኑሯችን መመለስ ነው ብዙ ጊዜ እንጂ እንዲህ በክፍያ ምናምን የምንለው ነገር የለም። የጋሻ ባት 4 ብር ትሻላለች እንደውም ድሮ ያገኝ እንደዛ ነበር። ግን በጣም ብዙ ቦታ ዞረናል። ያልደረስንበት ቦታ የለም። አሜሪካ አብዛኛው ስቴት ሲቲዎች ትልልቅ የሚባሉት ሀበሻ ያለበት ቦታ ሰርተናል። በበረዶ ውስጥ ሰርተናል። መብራት ጠፍቶ በስልክ መብራት ተጠቅመን ቲያትር ያለቀበት ጊዜ አለ። አይ ቲንክ ኒው ጀርሲ መሰለኝ እንደዛ ያጋጠመው። ካናዳ ሄደን ሰርተናል። ልብሳችን ቀርቶብን አውሮፓ ሄደን ቲያትር ስንሰራ
ታማኝ በየነ ከኛ ጋር አብሮ ሄዶ ነበር። የታማኝን ኮት አንዱ የታማኝን ሱሪ አንዱ ሰርተን እናውቃለን። አይ ቲንክ ዙሪክ መሰለኝ እንደዛ የሰራንበት ጊዜ አለ። የኔ ተስፋዬ የእንትና የመስከረም በቀለ ልብስ አይ ቲንክ ቀርቶ መሰለኝ ሻንጣው ፕሌን ላይ እኛ እዛ ስንደርስ ሰው አዳራሽ ውስጥ ገብቷል። በቃ ከታማኝ ልብስ የሱ በሰላም ቀድሞ ስለገባ እሱ ልብስ እየተበደርን የሰራንበት አጋጣሚ አለ እና የተለያዩ ገጠመኞች አሉ። አንዳንዱ ሰው ስለ ቲያትር አያውቅም። የሚገርም ነው። በቃ አንዳንዱ አስተዋዋቂ አለ ይላል። ቲያትር እኮ ነው አስተዋዋቂ ምን ያደርገው? ዘፈን አለ አይ ቲያትር ስቴጅ ላይ ምናምን አያውቁም። አንዳንዶቹ ቆንጆ ቲያትር አዳራሽ አዘጋጀንላችሁ ብለው መግቢያ መውጫ የሌለው ስቴጅ የሌለው መጋረጃ የሌለው የመሰብሰቢያ አዳራሽ አንዴ ሎስ አንጀለስ ስንሰራ 1500 ሰው አስገብተው ጠበቁ። ለጥ ያለ ሜዳ ነው። ሰርተን ስንጨርስ እንደወላድ ወገባችንን ታመመን እንደ ድምጻችን እዛ ድረስ እና መከራው ብዙ ነው። ከዛ የበለጠው ደግሞ ማጥናቱ ነው። በዛ ዘመን እንደሆነ አልነበረም ስልክ። እንደውም 7 to 7 የሚባል አለ። በነዛ ሰዓት ውስጥ ከደወልሽ የተሰጠሽ ብዙ ጊዜ 700 ሚኒት 400 ሚኒት ነው የሚሰጠው። ካለቀ ተጨማሪ ቻርጅ ያደርጉሻል። ስለዚህ 7 PM ሲሆን ነው መደወል የምትችይው። 7 PM ላይ ካሊፎርኒያ ሲገባ እናንተ ጋር ዲሲ 10 PM ይሆናል እና 10 PM ነው ማለት ነው እነሱ ቲያትር የሚጀምሩት። ከዛ በፊት እኛም ስራ አለን፣ ስልካችንም አይሰራም። አንዳንዴ እያጠናን በመሀል አንዱ ሰውን ክፍል ሊወስደው ይችላል። ወይ ወፍራም ድምፅ ትሰማያለሽ የሚል አይ እንትና ተኛ በሉ ደህና አደሩ እንባባላለን። እና የድሮ ስቴጅ ላይ ኢትዮጵያ በነበርን ጊዜ የሰራነውን ተሞክሮ በመጠቀም ነው በአእምሯችን ሰርተን እዛ ላይ የምንወጣው። አንዴ ከጋሽ ተክሌ ጋር ስንሰራ ምንድነው እርጉም ሐዋርያን ስንሰራ ነው መሰለኝ አይደለም ይኸውን ያልኩልሽ እና ሀው ፖፕ ተወሰነ እሱ አቀናብሮት በስልክ ነው የሚያወራው። ዓለምም አለች እና አዋየው ከግራ ጫፍ ልክ ሙዚቃው እንዳለቀ መብራቱ ቀስ እያለ ወድም ሲል ዳያሎግን ትጀምራለህ። ዓለም ፀሐይ ተክልዬ ምንም ውድምም እልምም የሚል መብራት የለም። ቀጥታ ወደ ጉዳዩ ውድምም እልምም የሚል የለም። ቀጥታ እንትኑን ድርጊቱን ብቻ እንነጋገራለች። ምክንያቱም የለም የሚዘጋጅልን አዳራሽ ቅንጦት እኮ ነው። ቅንጦት ይሄ አይናችን ላይ በራ ወደ ግራ አርቀው ስፖት ምናምን የሌለ ነገር ነበርና ግን የሚያሳስበኝ ምን አለ መሰለሽ እሱንም ቢሆን አሁን የሚሰራ ሰው ይጠፋል ማለት ነው። አሁን እንግዲህ በቃ እኮ ትልቅ ሆነን እኮ እኛ በእናለም ፀሐይ እድሜ በተወሰነ ጊዜ ተተካንና የተወሰነ እየሰራ መተናል። አሁን ግን የለም ቲያትር ይጠቅማል የሚልም ግሩፕም ሲመጣ ላይም ሲሰሩ ማናይም ለማስተባበር ስንሞክር ቶሎ ተስፋ ይቆርጣሉ። ሞር ገንዘቡን ነው የሚያስቡት። ቲያትር ደግሞ ገንዘብ የለውም። ከኢትዮጵያም አምጡን ይላሉ። ከመጡ ሀገር አይቶ ማህበረሰቡን ተገናኝቶ መመለሱ ብቻ አይበቃቸውም። ክፍያ ይፈልጋሉ። እንዴት እንክፈላቸው? አንድ ሰው ከዲሲ ካሊፎርኒያ ሲያትል በአየር ትኬት ጭነን የሚሞከር አይደለም እና በቃ የሚቀጥለው ትውልድ ቲያትርም የሱ ላይ ሆን ነው ማለት ነው ብዬ አስባለሁ። በቃ እየቀዘቀዘ ኢቭን ሙዚቃ እንኳን ከአቅሙ እንደ ድሮ አይደለም፣ እየቀዘቀዘ እየመጣ ነው ያለው። እንደው በጣም ያሳዝናል። ቆንጆ ነገር ነው ያነሳኸው። ተተኪውስ እኛስ እሺ እንደምንም እየተጎዳንም እንደዚህ እዚህ ያደረስነው የሚለው ነገር ያሳስባል። እዚህ በስደት ዓለም ላይ የቲያትር ስራዎች ላይታዩ ነው ወይ ላይቀርቡ ነው ወይ የሚለው ነገር በጣም አሳሳቢ ነው። የሚሰራው እንግዲህ በስልክ ምንም የሚል የለም የሚለው አሳቀኝ እንጂ በጣም የሚያሳዝንም ነገር እኮ ነው። በቃ እንደዛም ሆኖ በቃ ስሜቱን ለማምጣት ራሱ የሚቸግር ነገር እኮ ነው አይደል? እዛ ጋር ስንት ነገር አለው በቃ ራሱ ወደ ሙድ የሚያስገባህ ነገር። እዚህ ጋር ግን በቃ በስልክ የበለጠ ጥረት የሚጠይቅ ነገር ነው፣ የበለጠ ምናብ የሚጠይቅ ነገር ነው እና እሱን ሁሉ ሰርተ እሱን ሁሉ ጥረ ከዛ ደግሞ የሚያይ በአንድ በኩል ችግር ነው፣ በሌላ በኩል ተተኪ ራሱ ቀጥሎስ እንደዚህ አይነቱን መስዋዕትነት እየከፈለ የሚያገኘው ጥቅም ሳይኖር ጥቅሙ የሰዎች ማየት የሙያው መቀጠል የራስ እርካታ ሆኖ
የሚቀጥልስ ደግሞ ምን ያህልስ ይኖራል የሚለው ደግሞ እጅግ በጣም አሳሳቢ ነውና እንደው ተግዳሮቶቹ ላይ ትንሽ ብንቆይ ደስ ይለኛል። ከተለያየ አካባቢ መሆናችሁ በራሱ ያለውን ችግር አንዳንዴ ሲቀርብልን አንድ ላይ መታችሁ በተለይ መድረክ ላይ ስናይ የተለያየ አካባቢ ስትዞሩ እሱ ነገር አይመጣም። ጀስት የምናየው ነገርን ብቻ ነው የምናየው እንጂ ከኋላ ያለው ነገርና ትንሽ ብጨምርበት ደስ ይለኛል። አንድ ነገር እንደው የኔ ግምት ነው እንኳን ተራራቅን እላለሁ። አብረን ብንሆን አንስማማም። እኛ እርግማን አለብን እኮ የለም። አሁን ለጨዋታ ፍቅራችን እንዳልኩሽ ክፍያችን ፍቅር ጨዋ መገናኘት በጣም ነው የምንስቀው። መሳቅ ማለት እንዲቀላል እንዳይመስልሽ በጣም ነው የምንስቀው። እንገናኝ እንደዚህ ግሩፓችን አብረን ብንሆን እንደውም በቃ ከሱ ጋር አልሰራም የሚለው መንፈስ ነው አሁን ከብዙ ነገር አንፃር የሚታየውና እሱ ነገር አለ። ጋሽ ተክሌ ብዙ ጊዜ ይላልና ወደ ዋሽንግተን ዲሲ ቀረብ በሉ ስራ እንስራ ይላል። በጣም ጥሩ ነው ስራ ለመስራት፣ ግን ያቺ ጥሩነት ኦንሊ እዛው ዲሲ ለመስራት ብቻ ነው የምትወሰነው። እንደገና ካሊፎርኒያ ልንመጣ ነው፣ እንደገና ሲያትል ልንሄድ ነው እና መሄዱ መጓዙ ምናምኑ አለ። እሱ ስላለ በያለንበት ኑሯችንን እየኖርን ቤተሰባችንን እየመራን እንሰራለን። አሁን ድሮ በወጣትነታችን እንደመጣን ዘመን ሚስቶቻችን ፈቃደኛ ከሆኑ ሌላ ጣጣ የለብንም ማለት ነው፣ ተነስተን እንበራለን። አሁን ደግሞ እሱ ብቻ አይደለም፣ ልጆች መጡ። ልጅ ደግሞ አለመውለድ ከወለዱ ደግሞ ኃላፊነትን መረከብ ግዴታ ነው፣ አማራጭ የለም እና እዛ ስንሄድ የምናጠፋውን ቀን ቢያንስ እዚህ ስንሆን ማትረፍ አይደለም፣ እዚህ ስንሆን የምንሰራውን ነገር ካላመጣ ነው 2 3 4 ጊዜ ሲተካካ የወተት መጉደል ይጀምራል ማለት ነው። ያ ደግሞ ቅድም እንዳልነው ክፋት አንጻራዊነት የሚለው ነገር አይሰራም ማለት ነው። ከሚስት ጋር ግጭት ሊፈጥር ይችላል ማለት ነው። አይ ታዲያ ከየት አምጥቼ ልስራቸው ቤቱ ጎደለ ልትለን ነው። እሱ ማቻቻሉ በራሱ ከባድ ነው። እንደው መልካም ሙያውን የምትወድ ደስ ሲልህ ነው ደስ የሚለኝ የምትቀበል ሰው ካልተገኘች በስተቀር ወይም ለሴቷም ወንዱ ካልመጣ በስተቀር እየከበደ እሱ ልልህ ነበር። ተረፍክ ምንድነው ወንድ ተዋናይ ብቻ አስመሰልከው እኮ ልልህ ነበር። ተረፍክ ከሁለቱም በአብዛኛው እኛ ያው ዓለም ፀሐይ ናት። ከዛ ውጪ ወንዶቹን እንበዛለን። ቲጂም አለች በፊት እንበዛለን እና ምንድነው የምናደርገው በምንሄድበት ሀገር ሴቶችን መለመላለን እና የሚገርምሽ አንቺ እንደውም ባለሙያው ስለሆንሽ ይገባሽ ጽሁፋችን ላይ እኮ ተጽዕኖ ይፈጥራል። የሚገርመው እኮ አሁን የ4 ሰው አደረግነው በፊት ሴቶቹ ስለማይገኙ ማለት ነው። ሴት አናገኙ ወንድ ቢያንስ እኛ አሁን እኔ ቴሪ ተስፋ ያለ ስለዚህ 3 ወንድ አለ። ስለዚህ ሴቶች ወጣቶቹ ስለማይገኙ በእኛ ደረጃ ልናገኝ ስለማንችል የገጸ ባህሪያቶቹን ብዛት እንመጥናለን። በፊት 5 ሰው ለመንቀሳቀስ ጥሩ ነው አለ። ኑሮ ሲወደድ 4 ሰው አደረግን። አሁን 2 ወንድ እናደርግን 1 ሴት እንመርጣለን ማለት ነው። ከአንድ ሴትም ዲያሎጉን በቃ ሽሪንክ አድርገነው ሐሳቡን ወደ ወንዶቹ አድልተን ሴቷ ላይ ያለውን ብዛት እንቀንስላታለን። ምክንያቱም በየከተማው አንድ ሴት እንቀይራለን። አንዳንዴ እንደዛ እናደርጋለን። የሚስቶች ባሎች አሁን አውሮፓ ሄደን ሰርተን ነበር። ስንሳ አልማዝ ልማን ያለችው ሌላ ከተማ ነው፣ ኤልሳቤጥ ብርሃኑ ያለችው ኔዘርላንድ ነው። ስለዚህ ለነሱ እንዲመች ካላደረግንላቸው በስተቀር አስቸጋሪ ነው የሚሆነው። ወይ ልጅ ይኖራቸዋል፣ ጫና ይበዛባቸዋል። ስራው ላይ ዞሮ ችግር እያመጣ ይመጣል። መጨረሻ እኛ ራሳችን ማቆም ምልሽ እሱ ነው። ወደፊት የሚረከበን ካጣን ብለን እኛ ራሳችን እናቆማለን። አሁን ዋን ሾው ብንሰራ የተሻለ የሚሆንበት ጊዜ አለ። የቻልሽ ቀን ሰርተሽ ራስሽ ብለሽ ይዘሽ ልትወጪ ትችያለሽ። እሱ ሁሉ በቃ ለምን ምንለዋል የት ነው ዴንቨር መሰለኝ ሄጄ መብርሃን ምን አለ ስቴጅ ላይ እየሰራው ነው ያለው። የመጣውን ሰው ብዙ የሚያስደስት አይደለም፣ ስራውም የሚያጠግብ አይደለም። አብሮን የሚሰራው ሰው ጥሩ አልመጣልኝም እና እንደው እንደ አቡነ ጴጥሮስ መብርሃንን በውስጥ ንቅል አድርገሽ ከዚህ ቦታ ብትወስጂ ነገር ቢቻላል በቃ እዝን ነው ያልኩት። አልደምቅ አለ። ቲያትር ደግሞ ካልደመቀ ኮኔክሽን ከሌለው ከተመልካች ጋር ወይ ዳይሬክተሩ እኮ ከፊትሽ ካለ
የሁሉም ሰው አይን ነው ያለው ፓወር ያለው ዳይሬክተር ዝም ብለሽ ባዶ ስቴጅ ላይ ስትጮህ ተስፋ እንትኑም እኮ ይደክማል አይደል? ይሄ የፈጠራው የስራውም ብቃት አሁን ምን ያለሁኝ ብዙ አየሁ እንኳን ባለ ያየኋቸው የተወሰኑ እዚህ ሀገር መድረኮች ላይ በፊት ማቃቸው በጣም በብቃታቸው ትልልቅ ሰዎቻችን አንዳንዴ የሆነ ብቃታቸው ወረድ ሲልብኝ ስራው ሳያረካኝ ማቀው ስራ ሀገር ቤት እዚህ ሲሰራ ተደግሞ ሳያረካኝ አሁን የምትላቸው ቻሌንጆች አሉ የልምምዱ የምኑ የመቀናጀቱ የብዙ ነገር ማለት ነው ኦኬ እሱ ይሆን ምንድነው ለና የሆነ አይነት እሱም ላይ ጭምር ነው ጫናውና እሱ ደግሞ ሲሆን ይበለጥ ያናድዳል በጣም ነው የሚቀዘቅዘው በጣም ነው ተመልካች አለመኖሩ ያቀዘቅዘዋል መብራትና ድምጽ አለመኖሩ ያቀዘቅዘዋል የስቴጅ ክሮፕሶቹ አለመሟላታቸው ያቀዘቅዘው ከሶፋ አንፃር እናጣለን ከሶፋ አንፃር ስናጣ ጨርቅ ፈልገን ወይ አንሶላ ፈልገን 3 ወንበር ደርድረን እሱን አልበሰነው ምናልባት ፕሌስ ሲሰራ እንደልብሽ ደገፍ ብለሽ የምትሰሪው ሊሆን ይችላል አሁን ስትይ ጋጋ ይላል ልትወርቅ ነው ነጠብሽ ማለት ነው ከሐሳብ ወጣሽ ከገጸ ባህሪሽ ብቻ ሳይሆን የምታስቢው ይሄን በር ሊጥለኝ ነው እንዴ ይሄ ጨርቁ ሊገፈፍና ብረቱ ሊወጣ ነው እንዴ ምናምን የሚለው ነገር አለ ራሱ ማህበረሰቡም ያለው ግንዛቤ ሆነ ለመናገር እዛ አዲስ አበባ ቲያትርን ስናሳይ ወይ ክፍለ ሀገር ቲያትር ይዘን ስናዛር ሊያዩ የሚመጣው አይነት ሰው በበቂ የለም ቲያትር እየሰራ ብሎ ባጠገብሽ እንደዚህ በስቴጁ ላይ አቋርጦ ቲያትር እየሰራን አይደል እንደ ሰውዬ ምናምን ይላል ሰላሙላ ብሎሽ ይሄዳል ብር የሚለጥፉ ሰዎች ሁላ ታይተዋል እኮ ስቴጅ እየተሰራ ጋሽ ተክሌን 20 ብር ጧ አድርጎት ወረዳል ዋው በጣም ይገርም እኮ ነው ወረደ በኋላ ዞር ሲል ተመስገን አፈወርቅን አየው አንተም አለ ብሎ 10 ብር እንዴት እንደሚያናድድ አዎ በጣም ዋው ራሱ አስቸጋሪ ነው ማታ ሲያገኝሽ በቃ ፍቅራቸው ይሆን ጸብ አታውቂውም የሚሰጡሽ ስሜት የሚገልጹልሽ ስሜት በቃ አንዱ እስኪ ጠርሙስ ሙሉ ገልብጠሽ ካልጠጣሽ ምንም ባለሙያ ሆንሹ ነው ያው እኛ ሀገር እንብላ ደግሞ ብዙ የለም አይደለ እንጠጣ ነው ምናምን በቃ አርቱ ያሳዝናል ይቀጥላሉ በጣም ያሳዝናል በጣም ስሜት ይጎዳል ከክበበው ጋር እንደዚህ እንዞር ነበር የሆነ አመትና በኢሳትም በተለያዩ እንደዚህ ሀገራዊ እንቅስቃሴዎች እኔ ያው ንግግር ምናምን እንዳደርግ ነው ፖለቲካውን እሱ ደግሞ አርቱ ላይ ያው የሚያቀርባቸው የኮሜዲ ስራዎች አሉ ከዛ ይነግራቸዋል ብዙ ጊዜ ማለት ነው ከመሄዳችን በፊት ምን አይነት መድረክ እንደሆነ አዳራሽ ሲያዝ ምን አይነት አዳራሽ እንደሆነ እንግዲህ ልብሱን ቀይሮ ምናምን አመጣበት እንደዚህ ስንሄድ ከስንት አንድ ካልሆነ በስተቀር ቀደም ያልከው አይነት በቃ ምንም ልብስ ለመቀየር ለምንም የማይመች የቱ ጋር ነው መቀየረው ለምንድን ነው የምትቀይረው ያለው አይነት ዲያሎግ ይገጥማል ምን ያደርግላል ዘጋው ቀይረው ምን ይላል እንትን ሆነ እንደዚህ ደግሞ የምትካፈት ነገር ያመጡና እዚህ ጋር መቀየር ትችላለህ ከዛ እንደ ብዬ ወደ ስቴጅ ላይ በዚህ ጋር እንዴ ይሄ እኮ ይሄው ደረጃው ረገጠ ይሄማ ጥሩ ያራምዳል እኮ አይረዱትም አዎ እና አንዳንዴ አሁን ኦኬ ለሙያው ርቆ ሆነ ላትረዳ ትችላለህ አይደል ግን ሲነገርህ እንዲህ አይነት መድረክ ነው መፈልገው አዳራሹን እኮ ስትፈልግ ትጋቱ ቅንነቱ ምናምን ክብሩ ካለ ለሙያውም ለዛም ሰው ትንሽ ብትፈልግ የሚፈልገውን አይነት አዳራሽ እኮ አይጠፋም ግን እንደሱ አይነት ጥረቶች ራሱ አይደረጉምና በየሄድንበት በቃ ብዙ ቦታዎች ላይ ክበበው እንደዚህ አይነት ችግር ሲገጥመው ያው አብሬው ሄድ ስለነበረ አያለውኝና በጣም ይገርመኛል ለጥበብ የሚሰጠው ዋጋ በጣም የተወሰኑ ሰዎች ገብቷቸው በሚችሉት ሁሉ ሲደግፉት ያለ ግን ቀላል የማይባል ቁጥር ያለው ሰው ሀገር ቤትና ቀደም እንዳልከው እዚህ ሲወዳደር ምንድነው ነገሩ እስክትል ድረስ እንዲህ አይነት ነገሮች ላይ ያለው ዋጋ በጣም ያንሳልና በዛ ሁሉ መሀል ለማስቀጠል ሙያውን መቀጠል ያለው በጣም ከባድ እዚህ አሁን እኛ ጋር አንድ ሁለቴ ከመስከረም ጋር መጣቃሉ አንዴ በማርያም ብሏቸው አትቅረጹ በማርያም ልታዩኛ አይደል የመጣችሁ ሁሉም ሰው እንደዚህ ብሎ መንፈሱ የለም ኮኔክሽኑን አሁን ያጠፉታል ማለት ነው ለሱም እኮ ኮሜዲያን
ከሳቃቸው ላይ እኮ ነው ሳቅ የሚፈጥረው። እንደገና ከሳቃቸው ላይ ግን እንዲህ ብሎ ይሳቅ። ስራውን እየሰረቁት እያየ እንዲህ ብሎ ነው የሚያስቃቸው። ለሌላ ጊዜ ሞራሉ እየሞተ ነው የሚመጣው። ለእኛም ቲያትር ስናቀርብ እንደዛ አንዳንድ ነባራዊና ችግር የሆነው አለ። አሁን ለምሳሌ ልጆቻቸውን ይዘው ይመጣሉ። አማራጭ የለም ብለሽ እሱን ታልፊያለሽ። ግን ምግብ አሁን በቅርብ የሆነ ቦታ ሄጄ ነበረ እና እኔ ቲያትር እየሰራው ከትዕግስት ጋር ነው። በመሀል በሁለቱ ሮል መካከል የሚሸጥ ምግብ ይዞ አንድ ብዬ ዲያሎጉን ላስታውሰው በቃ አይሆንም በፍጹም የለም። ያ ብሔራዊ ቲያትር መብራት ወድሞ አዳራሹ ተዘግቶ 1300 ሰው ታምቆ እዛ ውስጥ ያለ ሳይመስል አንቺ ብቻ ብርሃኑ እየበራ በቃ አምጾ የነበረውን ምናምን የሆነ ሰው ሲል ያ ራሱ በቃ ኦኬ እኔ ነኝ አሁን ንጉሱ ታያለሽ፣ እኔ ነኝ ከፊት ያለሁት የሚለው የልብ እየሰጠ ይሄዳል። እቺ የለም ብርድ ይልሻል። አንዳንድ ኮስቴጅ ላይ ወጥተሽ ይበርዳል። ኮስቴጅ እኮ ነገር በእውነት ባዶ ሲሆን እንትኑ ወንበሩ ግልጥ መላጣ ሆኖ ስታይ በጣም እሱ ፈታኝ ነገር ነው። ቅድም ጠቆም ያረካት ነበረች የሚስቶቼ ባሎች እና ዝግጅቱም ድርሰቱም እስኪ ስለሱ አውራን። ያንተ ስራ ነው አይደለ? ድርሰቱ ስራ ነው። አዎ ዝግጅቱ የማን ነው? ያንተ ነው ወይስ? ኢትዮጵያ እዚህ እኔ ነኝ ያዘጋጀሁት። እዚህ ሰርተና ሚስቶች ባሎች አሜሪካ ታይቷል፣ ብዙ ቦታ ካናዳ ታይቷል። አሁን በቅርብ ደግሞ አውሮፓ ዞርን፣ 1 ወር ተቀምጠን ያሳየ ነው። ሳውዝ አፍሪካ ጆሃንስበርግ እና አንደኛው ከተማ ደን ሁለተኛ ከተማ አለች፣ እዛም ሄደን ሰርተናል። እሱ ዝግጅት የኔ ነው። ኢትዮጵያ ሲሰራ ተስፋዬ ገብረ ማርያም ነው የሰራው። እኛንም እዛ ሄደን ቢዮንድ ባውንደሪስ የሚል ነው እነ ሱራፌል ወንድሙ ያዘጋጁት የአርት ፕሮግራም ነበረ እና እዛ ላይ ተጋባዥ ሆነን ሄደን እዛ ስንሰራ ተስፋዬ እኛንም ተች አድርጎናል። ተስፋዬ ገብረ ማርያም ማለት እኔ ቴዲና ተስፋዬ ሲማን ከዛ ካሉት ሸዊትና የምስራች ነበሩ አብረው የሰሩት። እዚህ ግን የሰራሁት ያዘጋጀሁትም የጻፍኩትም እኔ ነኝ። ሚስቶቼ ባሎች የሚገርመው ለእንትን የጻፍኩት እኔ እዚህ መጽሔት እናዘጋጅ ነበር። ለመጽሔት አዘጋጅተ ነው 2 ልጆች ሆነ ነበር። እሱ ነው አለቃዬ፣ አብረን እየሰራን እሱም ጽሁፍ ይጽፋል፣ እኔም ጽሁፍ እጽፋለሁ። ስሰጠው አልወደደውም እና በቃ እንትን ክብ አድርጎ መለሰልኝ። ይሄ ካጻጻፍን ከምንም አልተዋጠልኝም የሰጠልኝ ነገር እና በዚህ ደረጃ አይደለም። ምክንያቱም እሱም የሚጽፈውን ጽሁፍ አይ ስለነበረ አይደለም አልኩላ ለተስፋዬ ሲማ ሰጠሁት። እስቲ ይሄን ነገር አንብበው አልኩት፣ ሌላውን ነገር ሳልነግረውና በጣም ወደደው። ሳልፈቅድለት እንደውም እየሄደ ለሰዎች ያነባል። ይሄን ነገር እስቲ ተመልከቱት እያል ስሜት ከሰዎች እንትን እያለ ይነግረኛልና እንዲህማ ከተወደደ ብዬ ኢትዮጵያ ሄጅ በተቀመጥኩበት ሰዓት ወደ ፕሌይ ቀየርኩት ማለት ነው። ከዛ በኋላ ሰራ ካይንድ ኦፍ ኮሜዲ ነው፣ ግን የአሜሪካ ህይወት ነው። እዚህ ሀገር ይኖር የነበረ ሰው ኢትዮጵያ ቤተሰብ ለመጠየቅ ሲሄድ እዚህ አንዲት ልጅ አግብቶ ይኖራል። አሁን ብዙ ጊዜ ይሄ ፕሮብሌማችን ማህበረሰባዊ ፕሮብሌማችን አለ። እውነት ተዋደን ነው ወይ አሜሪካ ሀገር የምንጋባው? ብዙ ሰዎች ተፈላልገን ነው፣ ፍቅሩ ይዞን ነው የምንጋባው። ኑሯችን ነው፣ ለስራ ነው፣ ለቤት ኪራይ ነው፣ እንዴት ነው የምንጋባው ነው ሀሳቡ። ኢትዮጵያ ሲሄድ እችን ልጅ በወዳጅነት በጓደኝነት አብረው ስለሚሰሩ አግብቷታል። ኢትዮጵያ ሲሄድ ግን ሪል ፍቅር መጣ ሳያስበው። እናቱ ታሞ ሆስፒታል ሄዶ ለተንትላይ ነርስ እና በቃ ያ ነው መከራ ውስጥ ይገባል። ልቦና ያለው ልጅ ስለነበረ እችን ልጅም ዝም ብሎ ሊገፈትራት አልቻለም። የክፉ ጊዜ ዘመን ጓደኛው ናት። እችንም ደግሞ እጣ ፈንታው ነው፣ ፍቅር የመጣበት ጊዜ ነው እና በዚህ አጣብቂኝ ውስጥ ያለ ነው። ለዚህ ነው የሚስቶቼ ባሎች የሚለው ትንሽ ብዙ ሰዎች እርሱ ትንሽ ጤናማ አይደለም የሚል ነገር አላቸው። ግን ገብተው ካዩት በኋላ ግን ካለው ነባራዊ ነገር አንጻር ይወዱታል። እንደዛ አይነት ስራ ነው ሚስቶቼ ባሎች። ጥሩ ስራ ነው። ጥሩ ብዙ
ሰዎች ወደውት ሲነጋገሩበት ሰምቻለሁ። አሁንም እየታየ ነው ሀገር ቤት? አሁን ጨረሰ። አለቀ። ዓለም ሲኒማ ሀገር ፍቅር 2 ዓመት ታየና ዓለም ሲኒማ ወሰዱት። ዓለም ሲኒማም እንደዚህ ረጅም ጊዜ ታይቶ ወረደ። ሰው ያለው ነው የወረደው። ልጆች ሌላ ስራ መስራት ስለፈለጉ ነው የወረደው እንጂ ጥሩ ተመልካች በሆነ ሰዓት ላይ እንደውም ቁጥር 1 ነበረ ተመልካች። እና ሂድ አይልህም ይሄን ስታይ እዛ ቢሆን ታያለው። ሁሉም ሰው ነው በቃ በቅርብ የሚያውቁ ሰዎች አንተ እኮ ቦታ እዚህ አይደለም ይሉኛል። እውነት ለመናገር ኢትዮጵያ እያለሁኝ ግን ቲያትር ለማቆም እያሰብኩ ለማቆም ሳይሆን ከቲያትር ቤት ለመውጣት ግራጁዌት ባደረኩበት አመት ነው ወደዚህ ሀገር የመጣሁት እንጂ ወደ ሙያ ወደ ሜካኒካል ኢንጂነሪንግ ለማግባት አስብ ነበር። ያኔ 340 ብር ነበረ ደሞዛችን እና እነ ፍቃዱን እዛ ሳያቸው ስንት አመት ሰርተው የደረሱበትን ቦታ ሳይ ሌሎችንም ሳይ ምንድነው ተስፋችን እላለሁ። ፍቃዱ ቤት ኪራይ ፍለጋ ሲደክም ሲንከራተት ያን የመሰለ ጃይንት ከዋክብት የሆነ ባለሙያ ሲንከራተት ሳይ በፍቃዱ ደረጃ እንደዛ ከሆነ እኔ ምንድነው የነገ ተስፋዬ? እንደዚህ ልኖር ነው ከቤተሰቦቼ ጋር ልኖር ነው የሚል ሀሳብ ስላለኝ እንደ ለአእምሮቴ ውጭ ልሰራ ግን ሙያዬን የመቀየር ሀሳብ ነበር። የእግዚአብሔር ፍቃድ ደግሞ ሌላ ነው። ወደዚህ መጣሁኝ። እዚህ መጣ እየሰራህ እያለ ደግሞ ዓለምዬ ጠለፈችህ። ጠለፈችኝ። ያው ተመልሼ እዛ ውስጥ ገባሁኝ። አትሊስት ፋይናንሻሊ እዚህ ሀገር ከሰራሽ ሌላ ትሰራለህ፣ ችግር የለም። ማሟላት የምትፈልጊው ነገር ታሟያለሽ እንጂ ኢትዮጵያ ውስጥ በጠቅላላው አርት ከባድ ነው። እኔ ከወጣ በኋላ ነው የፊልም አብዮቱ የበዛውና ያን የሚያዩ ልጆች አንተ እኮ እዛ ብትኖር ብዙ ፊልም ትሰራ ነበር፣ ብዙ ስራ ትሰራ ነበር ይላሉ። እዚህም ደግሞ ብዙ ስራ ሰርተናል። ኢትዮጵያ አልደረሰም እንጂ በእውነት በጣም በቲያትር ያው ሰርተናል ብሎ ማወጅ አግባብ አይደለም እንጂ በጣም አዎ ተሰርቷል። እንትኑን ግን አያሳየህም። አሁን ብዙ ሰርተናል ግን ኢትዮጵያ አልደረሰም እንጂ ስትል አሁን ለምሳሌ ከመጽሐፍት ገበታን የማዘጋጅበት ፕሮግራም አንዱ ዓላማ ምንድነው መሰለ? አንዳንድ መጽሐፎች ሀገር ቤት ይወጡና እዚህ ወይ አማዞን ላይ ኖሩ ምናምን ከስንት ሰው አንዳንዱ ያው እያስመጣ ካላነበባቸው በስተቀር እዚህ የማግኘት እንትኑ የለም። አንዳንዱ ደግሞ እዚህ ይታተምና በተለይ እዚህ የሚታተሙ ሀገር ቤት የማይሄዱበት አይነት ነገር አለና እንደው እንደ ድልድይ መሆን ከተቻለ አይነት ነገር ነበር። ያው የሚያየው ምን ያህል ሰው ነው ለእንዲህ አይነት ጉዳይ ኢንተረስት ያለው ምናምን የሚለው እንደተጠበቀ ሆኖ አንዱ ዓላማ እሱ ነበረ ከመውደዴ በተጨማሪ ማለት ነው። አሁንም ያው ኢትዮጵያ ያሉ ነገሮች አሁን በእርግጥ ዩቲዩብ አለ እንደዚህ ያለ ያም ሆኖ ግን በበቂ ሁኔታ ይሄ እንደዚህ አይነት ጥበባዊ ስራዎችም እዚህ የሚሰሩ እዛ ሊደርሱ የሚችሉበት እዛ የሚሰሩ እዚህ ሊደርሱ በእርግጥ ያው የመድረክ ነገር ሲሆን መድረክ ላይ እንደሆነ ይገባኛል። ቢያንስ ከወረደ በኋላ ምናምን ተቀርጾ ሊታይ የሚችልበት እንደሱ አይነቱ ነገር እሱን እስኪ እሱም ችግር ነው። አሁን እኮ ኢትዮጵያ ያለው ነገር ቀጥሎ ቢሆን ኖሮ እኛም እኮ ይሄንን ወደዛ ዴሊቨር ማድረግ እንችላለን ብለን ማሰብ እንችላለን። ኢትዮጵያ ውስጥ እኮ ያለው የለም እኮ ዘለልኩት እንጂ ቀደመው ፕሮግራማችን ላይ ራስ ቲያትር ነው ሰፊ ጊዜ ያሳለፉት። 5 ዓመት ያጠፋሁት ራስ ቲያትር ነው። ደግሞ ዓለምፀሐይ በቀለ ከዳይሬክተሮቹ አንዱ መጠቀስ ያለባት እምገር እንደውም እሷ ትላለች ቀጥቅጬ ነው የምሰራ የምትለው ነገር አለ። ዝግጅት ስታዘጋጅ እውነትም ቀጥቅጣ ነው ሰውን የምታቆመው እና አንድ ቁርጥ ቀን የሚል ቲያትር ሰራ ነበረ። ጥላሁን ጉግሳን ያገኘሁት እዛ መድረክ ላይ ነው። ሽመልስ አበራን ያገኘሁት እዛ መድረክ ላይ ነው። በኋላም ላይ ኩራባቸውን አግኝቼው ነበር ሲያዘጋጅ። አለማየሁ ታደሰን፣ ዘውዱ አበጋዝ ያልተነገረለት የሚገርም ባለሙያ እንደኛ እንኳን በመጫጫህ አይደለም ረጋ ብሎ መስሎ የሚሰራ ሰው ነውና እነሱ ያገኟቸው ራስ ቲያትር በነበርኩበት ጊዜ ነው። እነ ጸገነት ተስፋዬ፣ አስቴር አለማየሁ ማለት ነው፣ ትግስቷ ሲሆን ዋናው ነገር እዛ ስንሰራ ቲያትር ይዘን ዞር ነበር። ኢትዮጵያን ያየሁት እኔ በቲያትር ነው። ነቀምት፣ ሊባቡር፣ ባህር ዳር፣ ጎንደር፣ ደሴ እንደዚህ አምቦ በቃ እያንዳንዱ ቦታ ላይ እየዞርን ቲያትር ሁለቴ ዞር ያለው ቲያትር ለማሳየት እና የቲያትር አብዮት ነበር። ጥላሁን ጉግሳ ራስ ቲያትር ከመልቀቁ በፊት እኔ እዛ እያለሁ ነው የለቀቀው። ራስ ቲያትር ከሞላ ነው ብሔራዊ ቲያትር ሲሞላ ይላሉ በፊት። እንደውም
ራስ ቲያትር ጀመሩ እንደ መስራቱ ላይ ይባል ነበር ይላሉ። ምክንያቱም እዛ ሲሞላ ነው ደግሞ እዛ የሚመጣው ገንዘብ ያለው ነጋዴው ምናምን ነው። ኮሜዲ ነው የሚወዱት፣ በአብዛኛው ኮሜዲ ነው የሚሰራው። እና አሁን በሞጣ በወንዙ ጋር አድርገን በደብረ ማርቆስ ወደ ላይ የተጓዝንበት ምናምን ነበረ እና አሁን ይቻላል ያንን ነገር። አሁን ቲያትር ይዞ መዞር አይደለም ራስህ ብቻህን እንኳን ከጫፍ ጫፍ ትሄዳለህ። እሱ ነገር ይቻላል። ስለዚህ ቀዝቅዟል። ቲያትር የሚባለው ነገር በጣም ስለቀዘቀዘ ምንም ማድረግ የማይቻልበት ደረጃ ተደርሷል። እዛ መቀዝቀዙ ደግሞ እኛም ተበረታተን ወደዛ እንዳንሄድ የሚያደርገን ነገር አለ። እሱ ነገር እንዳልሽው እዚህ የሰራ ነው ወደ ኢትዮጵያ እንዳንወስደው እንቅፋት የሆነ ማለት ተመልካች ሳለሁ ለእሺ እንበል አሁን ህዝቡ ከከተማ አካባቢ ርቋል። ከተማ በማጽዳትም ይሁን በመገፋትም የለም። ስለዚህ ሰው ቤቱ መግባት ያለበት በጊዜ መሄድ ነው ያለበት። እኛ ቲያትር የምናሳየው ቲያትሩ የሚጀምረው 6 ሰዓት ነው። ማን ይመልከተው? ገንዘብ ያለው ወይም መኪና ያለው ነው የሚመለከተው። ድሮ ቲያትር ተመልካች አይደለም ሁሉም ማህበረሰብ አካላት። ስንት ሰው ነው ያ ደግሞ ገንዘብ ምናምን የምትለው? ጥቂት ሰው ነው። ራስ ቲያትር እኔ ከወጣኝ ጀምሮ ስራ አቁሟል። በጣም ያሳዝናል። ያን የመሰለ ቲያትር ቤት ስንት ቲያትር የሰራ ማለት ነው። ማዘጋጃ ቤት ስራ አቁሟል። ስራ እየሰራ አይደለም ያለው። አገር ፍቅር አሁን እንደገና ጀመረ እንጂ ብዙ ውጣ ውረድ አለ። ውጣ ይከፈታል። ኢቭን ብሔራዊ ቲያትርም እንደዛ ነው፣ ይከፈታል፣ ይዘጋል። ስለዚህ ሰዎች ድሮ ጓደኛቸውን ይቀጥራሉ። ዛሬ ቲያትር ጋብዝሻለሁ፣ ብሔራዊ ቲያትር ይዤሽ እሄዳለሁ። በእርግጠኝነት ነው ይህን ቀጠሮ የሚይዙ። አሁን ግን አትችይም። የኔ ውድ በአሁኑ ሳምንት ቲያትር ነው የምጋብዝሽ፣ አንቺ ቡና ጠጥተን ቲያትር እናያለን፣ ከዛ እንጫወታለን። ስትሄጂ አገር ፍቅር ላልተወሰነ ጊዜ ተዘግቷል የሚል ታያለሽ። ያ እየተደጋገመ ሲመጣ ተስፋ ታረጋለሽ። በቃ አረቄ ቤት መቼም አይሄዱም እንጂ እሱም ተዘግቷል። አሁን የእሱ ነገር እያደከመው ስለመጣ አሁን እኛም ቲያትር ይዘን ብንይ የት እናሳየዋለን? እኮ ብሔራዊ ቲያትር እኮ 300 ሰው ከመጣ እልል የሚባልበት ጊዜ ሆኗል። እንግዲህ አሁን አዳዲሶቹ ምን ያህል እንደሚመጣላቸው አላውቅም። በእኛ ጊዜ 500 ሰው ከመጣ ቲያትር ይወርዳል። ኧረ ሰው ቀንሷል ይቀየር ቲያትሩ ተብሎ ሰው ይወርዳል። እኛ የሰሞን ቀን ቲያትር እናሳይ ነበር። ቃየል የሚባል ቲያትር የእግዜር ጣትን እዛ ሰርተናል። እና ከተወሰነ ከወረደ መሀል ላይ የምትከፍል ነገር አለች ካስታወሻት አዳራሽ ውስጥ ከሱ እየወረደ ከመጣ ይተካ የሚባልበት ጊዜ አለ። እና እንኳን ከዚህ ይዘንለን ልንሄድ እዛ ያለውም ትንሽ አስቸጋሪ ነው። ቢሆንም ግን ሞክረናል። ያው አንዱ የእግዜር ጠማን ነው፣ ሚስቶች ባሎች ነው። ከዛ በፊት ደግሞ እነ ቴዲ ዲያስፖራ የሚል ቲያትር ይዘው ሄደው እንደውም ጥሩ ነው እሱ። በአንድ ወር 33 መድረክ በአንድ ቀን 2 ነው 3 ደግሞ አሳይተው በጣም ብዙ ሰው አሳይተው ተመልሰዋል። ማህበረሰቡም ነገሮችን በጋራ የሚያየው ነገር አለ። ተወዷል ሲባል መውደድ፣ ተጠልቷል ሲባል መጥላት በራሱ ገብቶ ከመመርመርና ከመወሰን ይልቅ እሱኛን የሚመርጥበት ነገርም ስላለ ብዙ ጫናዎች አሉ። የሀገራችን ነባራዊ ሁኔታ ግን ብዙ በተለይ አርቱን በሚያሳዝን ሁኔታ ገሎታል። እሱ ነው ያለው። ዋው ገርማል በጣም። ይህም ሆኖ ያው እየሰራ ነው በዚህ ሰዓት ሁሉ። የራስ ማያ ተከታታይ የሬዲዮ ድራማን ብናነሳ ከ1 ዓመት በላይ የሄደ አሁንም የቀጠለ በአሜሪካ ማህበራዊ ኑሮ ላይ ያተኮረ ተከታታይ ድራማ ነው እና ድርሰቱም ዝግጅቱም ያንተ ነው። በሃምቤክስ ቻናል ላይ ነው የሚሄደው። እስኪ ስለሱ ትንሽ አጫውተን። ኦኬ እሱ ያኔ በኮቪድ ቤት የተቀመጥን ጊዜ በቃ ቤት መቀመጥ ሆነ። ተገናኝተን ምንም የምንሰራበት አማራጭ አልነበረም እና እኔ ደግሞ እንዳልኩሽ ልክፍቷ አለ። አሁን የሚያዝናናኝ ነገር ቤት ተመልሼ ከስራ ውጭ የሆነ ነገር መጻፍ ነው፣ ወይ የሆነች ፌስቡክ ላይ የሚለጠፍ ወይ ቲያትር ወይ የሆነ ነገር ብቻ ስጽፍ ነው የሚያዝናና። መዝናኛ እሱ ነው እና የሆነ ጊዜ ላይ ለምን የሆነች ተከታታይ ድራማ ዝም ብለህ 10 ክፍል ነበር ያሰብኩት። እሱን አልሰራም ብዬ ልጆችን ሳነጋግር ያው መጀመሪያ ጊዜ ይከብዳል። ምክንያቱም አብረን አይደለንም ያለ ነው። አሁን የምንሰራ ልጆች
እዚህ እንኳን ኦክላንድ ያሉ አሉ፣ ተስፋዬ አንቲያክ የሚባል ቦታ ነው ያለው፣ ሚኒሶታ ያሉ ልጆች አሉ፣ ሲያትል ያሉ አሉ፣ እናንተ ጋር እነ ቴዲ ያሉ፣ ኖርዝ ካሮሊና ሰዎች አሉ። ከቅርብ ጊዜ በኋላ እና አልማዝ ደግሞ አውሮፓ ናቸው ያሉት። ካናዳ ያለ ልጅም አንድ አለ። እነሱ በጊዜ ሂደት ነው እና እንዴት ማድረግ እንችላለን አሉ። ቆይ ግዴ ለማስጠናቸዋለሁ በስልክ እንዴት ስሜቱን እንነጋገራለን። ከዛ እናንተም እዛ ትቀርጻላችሁ፣ እኔም እዚህ እንቀርጻለሁ። ቲያትሩን እንሰራለን፣ እናንተም ትቀርጻላችሁ፣ እኔም እቀርጻለሁ። ከዛ የቀረጻችሁትን ትልኩልኝና መልክ ሰጠውና እናስተካክላለን። በጣም አድካሚ ነበረ። እሱ ብቻ ሳይሆን ምን መጣ፣ እነሱ የሚቀርጹበት የድምፅ ሁኔታ እና እኔ የምቀርጽበት የድምፅ ሁኔታ የተለያየ አንደኛው ጋር እና የሆነ የሚል ነገር መፍጠር ጀመረና ለሱ ምን መላ ፈጠረ፣ አንድ አይነት መቅረጫ መሳሪያ ሁላችንም እንድንገዛ ተነጋገረ። እሱን ካደረግን በኋላ እኔ ጽሁፍ መጻፍ ጀመርኩ። 10 ክፍል ጻፍኩና ዩቲዩብ ላይ ለቀኩት። ያን ያክል ትልቅ አይደለም ተመልካቹ፣ ግን ያዳመጠው ሰው ይወደዋል። በዚሁ በአሜሪካ ማህበራዊ ህይወታችን፣ በትዳሩ፣ በፍቅሩ፣ በፖለቲካው፣ በኮሚኒቲያችን ዙሪያ፣ በቤተ ክርስቲያኑ፣ በጤና ጉዳይ ለምሳሌ በኦቲዝም ጉዳይ የታዘብኩትን ያየሁትን ከማማ ከሰው ጋር ከተጨቀጨቀበት ይሻላል ብዬ ስትጽፊ ማንም ተከራካሪ አይኖርሽም። ሀሳብሽን ትሰነዝሪያለሽ። ከዛ በኋላ ልክ አይደለም ያሉ መተቸት መብታቸው ነው፣ መተቸት ይችላሉ። እና እሱን እንዳማራጭ አድርገን እየሰራሁኝ መላክ ጀመርኩኝ። ልጆቹም በፍቅር አውቀውበት የገቡት ስለሆነ እየሰሩት ላኩ። ተለመደ። በአጋጣሚ በኢትዮጵያ ሲሄድ በኢትዮጵያ ሬዲዮ በጣም በፍቅር ተቀበሉኝ። ሳሳያቸውም ወደዱት። ለምን አናስኬደውም አሉ። ይኸው 1 ዓመት ተላለፈና አሁን ክፍል 46 ደርሷል። በእኔ ቻናል ይተላለፋል። ኢትዮጵያ ሬዲዮ ደግሞ ጠዋት ከ10 ሰዓት ከሩብ በኢትዮጵያ 4 ሰዓት ከሩብ ጀምሮ የሚተላለፍ ራስ ማያ ተከታታይ የራዲዮ ድራማ ሆነ። ያው ስሙ እንደሚገልጸው ራስ ማያ ማለት ራስን መመልከቻ እንዲሆን ነው። በነገራችን ላይ የሚስቶቼ ባሎች የመጀመሪያው ርዕስ ራስ ማያ ነበረ። ያም ያው ራስን ማያ ነው፣ ትዳራችንን የምንመለከትበት ነበረና ሚስቶቼ ባሎች ሲመጣ ራስ ማያ ወደዚህ ወጥቶ እየተሰራ ይገኛል። አሁንም እየሰራ ነው። በጥሩ ሁኔታ ይሰራ። የሚገርሙ ልጆች አሉ። ማላቃቸው ልጆች አሉ። በነገሮች ላይ ሪዮት በአካል እንደዚህ ኢቭን በቪዲዮ እንኳን አይቻቸው ማላቃቸው ልጆች ስራቸውን አዳምጬ ሲሰሩ በግል ከሌላ ቻናል ላይ ድምጻቸውን ወድጄው አስገብቼ ከዛ በኋላ ተነጋግረን አብረው ይሰራሉ። ብዙ ስለማይፈትናቸው ቤታቸውም ስለሆኑ ባይከፈላቸውም ደስ ይላቸዋል፣ ይሰራሉ። እና እንደዛ ነው እየሰራን ያለ ነው። እስኪ 1-3 ደቂቃ አድምጠን እንመለስ። ማይ እንዴት ነሽ? እንፍዬ በስራ ሰዓት እንዴት ተገኘ? በዚሁ ሳልፍ ብለው ማዘርዬ ላኩኝና። ማን ናቸው ማዘርዬ? የህይወት እናት ናቸው። ለምንድን ነው የሚልኩ? ምን ነው? አይ ምንም፣ ላኩኝ ስትል ነው። ታዲያ ምን አለበት? እሱማ ምንም የለበትም። እሳቸው መቼም አልመጡም፣ ባይሆን ይዘህላቸው ሂድ ብለው ይህንን አስይዘው ላኩኝ። ማን አላቸውና? ምን ሆነሻል እማዬ? ምን ሆናለሁ? እዚህ የሚበላ አልጠፋ። ማን ጠፋ አለ? ነው ነገር ነው። የምን ነገር? መቼም ቢዛ መምጣት አትችል፣ ይዘህላት ሂድ ብለው ይሆናል እንዴ? ታዲያ ለምን ያንከራትተዋል? ባዶ ጄንስ ቢሆን መጥቻ ይሸለ እንዴ? እሱማው። ታዲያ እኛ ከበላ ነው ባቀምስሽ እናቴ አይደለሽ? እናት ነኝ ልጄ። ግራ ነው የምትገቢ። ለህዊ ሰሞኑን በገዝቼ ስለነበር ያንን አስበው ነው እሳቸውን መላካቸው። እግዚአብሔር ይስጥልኝሽ። እንደሱ ነው የሚባለውማ። ሌላ ያሉ ነገር አለ? ሌላ ምን ይሉኛል? እኔኑ ትጠይቀኛለህ? ታዲያ ማንን ልጠይቅ? በልሽቶ። ቆይ ተጣልታችኋል እንዴ? ከማን ጋር? ከነሱ ጋር ነዋ። ተጣላን አሉ እንዴ? ወይኔ ማዬ፣ እረ እነሱ አላሉኝም። ታዲያ የአንቺ ሁኔታ ነው። ተዘበራረግሽብኝ እኮ፣ ግራ ግብትብትብት አልሽኝ። ተው እንደሱ አይባልም። አዎ አይባልም፣ ግን ከሆንሽ ምን ላድርግ?
በቃ ይቅር ክንፍዬ፣ ቁጭ በል ሻይ ላፍላለህ። ስራ ላይ ነኝ ነግሬሻለሁ። እሱማው ባሻ ተናገሩሽ እንዴ? ኧረ ምን በወጣቸው፣ ያው ወደ ሀገራችን ልንሄድ ነው እያሉ ሲያወሩኝ ነበር። ልክ ነው፣ ለመመለስ ጓጉተዋል። ትንሽ ቢቆዩላችሁ ጥሩ ነበር። ያው ነው ችግሩ፣ እንደው አይጠፋ። አንዱ ሲደፈን ሌላው ይከፈታል፣ ሌላው ሲደፈን ደግሞ አዲሱ ይከፈታል። መኖር ታዲያ እሱ አይደል ክንፍዬ? የተከፈተውን ለመድፈን ሲሞክሩ ጊዜ መፍጀት። ልክ ነው። አንዳንዴ ደግሞ የደፈንከው ይመስልሃል፣ ጭራሽ አስፍተህ ታስቀረዋለህ። ምን ብትደክም ከዛ በኋላ አትደፍነው። ቢበዛ ሽንቁር ሆኖ ይቀራል። አሁን አንቺ እናቴ ነሽ፣ ወላጅ እናቴ። ምን ማለት ነው? እሷ እናት አይደለችም አሉ እንዴ? አየሽው፣ አላውቅሽም እኮ አሁን እንኳን ብዙ ተናገርሽ፣ ግን ልረዳሽ በጣም ሩቅ ነሽ። እንዴት ልጄ? ማለቴ በይ እንግዲህ የዕለቱ እንጀራ ይመጣል። ውበር ጠራ። እንግዲህ በስደት ኑሮ ምን ይመስላል የሚለውንም ማሳያም ጭምር ነው። መኖሪያ አይደል እንዴ ያሉ ስለ ሽንቆርም የሚናገሩት ነገር አይደል እንደ እንደዛ እኮ ነው ታዲያ። ስሙዝ እኮ ከሆነማ አሰልቺ ነው የሚሆነው። ውጣ ውረድን ማለፍ ነው የሚፈትነው። መለስ ብለሽ ወደ ኋላ ስታይ ስንት ነገሮችን አለፍሽ እኮ። እነዛ ናቸው እኮ አንቺን የሰሩሽ እኮ አሁን ዛሬ ላይ። እና ዝም ብሎ አንዴ ሎተሪ ቢደርሰኝ ብዬ አሰብኩና ሎተሪ ከደረሰኝ እኮ በቃ ምን አረጋለሁ እንደዛ አሰብኩኝ። አስጠላኝ። ምን ሊሆን ዝም ብሎ መብላት እየበሉ እየጠጡ መታገል። ሰርተን ስናገኝ ሞር ደስ ይላል። ገንዘብ መጥፎ ባይሆንም ሌላም ትግል ይኖራል። ግድ የለም ማግኝ ደግሞ ሌላ ይወጥግ ምን አረግ ነበር መሰለሽ፣ እንደው ታሪክን ታሪክ ያነሷል፣ ነገርን ነገር ያነሷል ይላል ንጉሴ አክሊሉ። እና ሀሚ ባለቤቴ እስሙዙን ከልጅነታችን አብረን ያደገ ነው። እና አንዳንድ እስሙዝ ይሆናል፣ ቀጥ ይላል ወዳጅነታችን፣ ፍቅራችን። እና እየወደድኳት ነው እየጠላችን እየሸሸችን ቀጥ ሲል ነገር ያምረኛል። እና የሆነ ነገር ፈልጌ ይገርመኛል አመሳስበውና ግጭት ተፈጥራልና እንደዚህ በዚህ በቤተሰቦቿ እንደዚህ አንቺ ትጠኛለሽ አፈልግኝ ምናምን ብዬ ጨዋታው ግቡን ፈልጌው ነው። በኋላ መቋጫው ያጥረኛል። በገዛጅን ትክክለኛው ጸብ ይመጣ እውነተኛውን ጸብ ወልደዋለሁ። እና በፍጹም አንተ ጥሩ ሰው አይደለህም፣ ልክ አይደለህም፣ ምን ሆነ ነው አጠገብ እንዳደርስ ትል። ኧረ ለቀልድ አይ ነው ለቀልድ፣ እንደውም ለቀልድ መሆኑ ይብሳል። ለቀልድ ነው እንደምታቃጥለኝ። መከራዬም በልቼ እንደገና መልሳታል ጓደኛ ያረጋታና አልፎ ደግሞ የሆነ ጸጥ ሲል ያምረኛል። ያን ህይወት እንደዚህ ናት ይላሉ። በነገርሽ ላይ አሁን እንግዲህ አልማዝ ልመንና ቴዎድሮስ ለገሰ ናቸው የሚጫወቱት። ቴዲ ዋሽንግተን ዲሲ ነው ያለው፣ አልማዝ ልመን ጀርመን ናት ያለችውና አይመስልም አንድ ቤት ውስጥ ሆኖ የሚጫወቱ ነው የሚመስለው። እሱ ራሱ ደስ ይላል። በቃ የሆነ ነገር ማረግ፣ አለመተኛት፣ ያቅምን መወርወር፣ ድንጋይ መወርወር። ድሮ ጋራ እንወጣ ነበር በፈረንሳይ በኩል እና የአቦ መሳለሚያ የሚባል አለ አንድ ቦታ እና ትልቅ የድንጋይ ክምር ሆኗል። ያ ክምሩ የተፈጠሩ ለምንድነው? ሰው በዘልማድ የአቦ መሳለሚያ እያለ አንድ ጠጠር ወርውሮ ነው የሚያልፈው ወደ ላይ ሲወጣ እና ያም ጥሎበት ትልቅ እንደው አንዳንዴ እንትንም ይመስላል እኮ የሆነ አምልኮም ይመስላል፣ ግን አይደለም። ዝም ብሎ መንገደኛ የአቦ መሳለሚያ ብሎ ነው ድንጋይ ጥሎ። ከዛ ጋር አቦዬን አታያቸውም፣ ታች ነው ያሉት፣ ፈረንሳይ ነው ያሉት። ግን ምን እኔ ይናገራል እያንዳንዱ አንድ ትንሽ የመልካም ነገር ቢወረውር ትልቅ ነገር ሊፈጠር ይችላል በሚል እኛም የድርሻችንን ኢትዮጵያ ውስጥም ላሉት የአሜሪካ ህይወታችንን እንዲረዱ እንዲታዘቡት ለማድረግ በተለይ ደግሞ እኔ አጥብቄ እከራከራለሁ። እዚህ ቤተሰቦቻቸውን እዚህ ሀገር የሚያመጡ ሰዎች ቤተሰብ ማምጣት ብቻ ሰው የሚለያዩቸው ሰዎች እናትን አምጥቶ አባትን የሚተው ወይ አባትን አምጥቶ እናትን እዛ የሚተው ሰው የሱን ትዳር ለማለምለም የነሱን የወላጆቹን ትዳር የሚያፈርስ እንትን
አለው የራሱ የሆነ ክፍል አለው እዚህ ላይ የሰራውበትና ደጋግሜ እንደነዛ አይነት ጸጾችን ፍለፊት ብነግራቸው ሊጣሉኝ ቢችሉም ወዳጆችም ጓደኞችም የሰማሁትም ሰዎች በዚህ መልኩ ሀሳቤን ወደ ማህበረሰብ አደርሳለሁ ማለት ነው። ደስ ይላል። እንግዲህ ራስ ማያን ጨምሮ የተለያዩ ስራዎች የሚቀርቡበት የዩቲዩብ ቻናል ነው ይሄ ሃምቤክስ አበባየሁ ታደሰ ይላል። ሰብስክራይብ እያደረጋችሁ ተከታተሉ ለማለት ወዳለሁኝ። ሌሎች በዚህ ቻናል ላይ የሚቀርቡ ስራዎችን በተመለከተ ጥቂት በለን እስኪ። ሃምቤክስ እንግዲህ ቀድም ያለው ከከፈትኩኝ ይህን ዩቲዩብ ቻናል ግን ያው ዘመኑን ታውቂዋለሽ እንደዚህ አይነት ቁም ነገር ያዘሉ ነገሮች ብዙም አድማጭ አያገኙም። ግን ቢሆንም ሁለቱም ሶስትም ሰው ማድመጥ ከቻለ ቀላል ነገር አይደለም ብዬ በዚህ ትረካዎች አሉ፣ ድራማዎች አሉ፣ አጫጭር ድራማዎች አሉ፣ ፊልሞች አሉ። በእኔ አይን በእኔ እይታ መልካም ናቸው። ለማህበረሰብ አንድ ነገር ይላሉ ብዬ የማስበውን የሌሎች ሰዎችም የሰሩትን የኔንም አስቀምጣለሁ። ትዝብቶች አሉኝ። አሁን መንገደኛው የሚል ተከታታይ አሁን 7ኛ ክፍል የደረስኩት አለ። እሱ በህይወት ኑሮዬ ውስጥ ሲሄድ የማገኘውን የምታዘበውን ነገሮች በስነ ጽሁፍ አዋዝቼ የማቀርብበት ነው። እንደዛ ነገሮች አሉ። ሃምቤክስ ነው። ሃምቤክስ አበባየሁ ታደሰ። ሰብስክራይብ አድርጉ፣ ተጠቅሙኛላችሁ። እኔም ለእናንተ ይሆናል ያልኩትን ማስተላለፍ እችላለሁ። የኔም ብቻ ሳይሆን መልካም የሆኑትን ነገሮች እንደዚህ ማብዛት ብንችል አሁን ምንጊዜ ሚዲያ ስንጀምር ብለነው እንደነበረው በተቻለ መጠን መሀል ላይ ሆኖ ከዚህም ከዛም መልካም የሆኑ ነገሮችን ወደ ማህበረሰብ ሊያደርስ እየጣረ ነው ያለውና እንደነዚህ አይነት ቻናሎችን ማስተባበር፣ ማገዝ፣ መደገፍ ካልቻልን እንዴት ልንሆን? ይሄ እንደው ምንም ወጪ የሌለበት እኮ ነገር ነው። ከኪሳችን አናወጣ። ኦፍ ኮርስ ማውጣት የሚያስፈልግበት ሁኔታ አለ። ግን ሰብስክራይብ ማድረግ፣ ሼር ማድረግ፣ ላይክ ማድረግ እንግዲህ አልጎሪዝሙ ፈለገ። የእናንተ አንድ ላይክ ስታረጉ ይተላልፍ። በቃ ላይክ አድርጋችሁ ብትወጡ ማየት አለባችሁ። ካልወደዳችሁ ላይክ አድርጉ አይደለም። ግን ከወደዳችሁት ላይክ ማድረግ አሁን በቋሚነት የሚተላለፍ የሚከታተሉ ሰዎች አሉ። ግን ሼር የማያደርጉትም ላይክ የማያደርጉም ሰብስክራይብ የማያደርጉ አሉና ያንን ብታደርጉ እንበዛለን። መልካም ነገሮች ወደ ማህበረሰቡ በስፋት መምጣት ሲጀምሩ እነዛ የሸሸናቸው የጠላናቸው ነገሮች ደግሞ እየቀነሱ ሊመጡ ይችላሉ ብዬ አስባለሁ። የድርሻን መወጣት ነው። በአሁኑ ጊዜ ብዙ የሚያሳዝኑ የከበዱ ነገሮች ስላሉ እሱ ላይ እንረባረብ ነው። እውነት ነው። እንግዲህ አበባየሁ ወደፊት ደግሞ በሌሎች የተለያዩ ርዕሰ ጉዳዮች እንገናኛለን ብዬ ተስፋ አደርጋለሁ። ለአሁኑ እስኪ ስለ ልጆችህም ስለ ባለቤት ቅድም ጥቂት ብለህናል፣ ንገረንና ምናልባት ወደ አርት የተሳበም ልጅም ካለ እሱንም ጨምርበትና ሌላ ሳልል ባላልፈው የምትለው ነገር ካለ ደግሞ አክለህ እንለያያለን። እንግዲህ ወደዚህ እያልን በወፍ በረር ብዙ ነገሮች ዳሰናል። ያው ቤተሰቦቼ ልጆቼ ሁለቱ ትልቁ ወንዱ ነው፣ ናታይ አበባየሁ ይባላል። ናታይ ብዙ ሰዎች ናታይ ይጠይቁኛል ስሙን ይሉና ናታይ አማርኛ ነው ቃሉ። አንዳንዱ የትግርኛ ስም አድርጎ ይወስዱታል። ጥሩ ነው። በትግርኛም ናታይ ማለት ናታይ ከአክሰንት ጋር ሲወሰድ የኔ ወደ ማለት ይሄዳል ይላሉ። እሱ መልካም ስም ነው። እኔ ግን ናታይ ያልኩት ስንወልደው ዘግየት ብሎ ስለተወለደ ውለዱ ስላሉን ናታይ ናንመልከት ለማለት ነው። ሁለተኛዋ ደግሞ የአምላክ አበባየሁ ትባላለች። እሷ ደግሞ ድንገት ስለመጣች በጌታ በእግዚአብሔር ፍቃድ የመጣች ስለሆነች ነው የአምላክ አበባየሁ ያለ። ሁለቱም ጥሩ አንባቢዎች ናቸው። እንግዲህ ከኔ ምናልባት ማንበብ ተከትለው ካልሆነ በስተቀር ሌላውን ነገር ብዙ አይሰሩ። በፊት በኮቪድ ጊዜ ናታይ ከኔ ጋር አንዳንድ ለኮቪድ የሚሆኑ ትምህርቶችን እጅ መታጠብን፣ ሌላ ነገር የመጽሐፍ ቅዱስ ንባቦችን ያደርግ ነበር። አሁን ብዙ አይሰራም። የዘመኑ ልጅ ነው። አይቲ በጣም ይወዳል። ጌም ዴቨሎፕ ያደርጋል። በጥሩ ደረጃ ላይ ነው ያለው በአሁኑ ሰዓት በዛ ሙያው። ገና ጎረምሳ ነው። ገና ትንሽዬ ልጅ ነው። ትንሿም እንግዲህ ትከተላለች። ጥሩ ድሮይንግ ትስላለች። የሚገርመኝ ነገር እሱ ነው። እንደውም እሱ ማለት ይገባኛል። እና ስዕል ትችላለች። በጣም
ጥሩ ጥሩ ስዕሎች ትስላለች። ወደፊት ከቀጠለችበት ምናልባት በዛ ገፋ ብላ ትሄዳለች ብዬ አስባለሁ። ባለቤቴ አመልማል ገድሉ ናት። ያው የረጅም ዘመን ጓደኛዬ ናት። ባለቤት ከማለት ይልቅ አሁን በጣም ቤስት ፍሬንድ ሆነናል። በቃ ምንም የማንለያየ ጓደኛሞች ነን። እናትና አባት ነን። በቃ ህይወታችን የተሳሰረ ነው። ቅድም እንዳልኩሽ ጥፋት ከጠፋ ከኔ ነው ማለት ነው። ምንም ነገር ከጠፋና ያን አስቀድሜ አክሴፕት ያደረኩባት ልጅ ናት። በጣም ጥሩ ልጅ ናት። ለእኔ ብቻ ሳይሆን ለብዙዎች መልካም ናት። ቅድም አንቺ የተናገርሽው ነበረ ባለፈው ፕሮግራም ላይ ሊሆን ይችላል። የሆነ መልካም የሆነ ስሪት ከላይ ካለሽ እሱ ነገር ይቀጥላል። የምትሄጅበትም የመምረጫ አይነሽም እርግጥ ሁሌ እንደዛ ሊሆን ይችላል ማለት አይደለም፣ ግን ይኖራል፣ ይቀጥላል። ይሄ ዲሲፕሊን ጥሩ በህይወታችን ዲሲፕሊን ጥሩ ነው። እንደ ማህበረሰብ አሁንም ምናልባት ምን ለማለት ትፈልጋለህ ላልሹም ይሄ ሊሆንልኝ ይችላልና ዲሲፕሊን ያስፈልጋል። በጓደኝነታችን ዲሲፕሊን ያስፈልጋል። በወዳጅነታችን፣ በእምነት ተቋማት አካባቢ በምን አለበትም መሆን አይችልም። ዝም ብሎ ማጭበርበር ምንድን ነው? ዝም ብሎ ነገሮችን ማልኮስኮስ ምን ያደርጋል? እና መጽዳት ብንችል ከምናደርገው ከአንደበታችን ጀምሮ በቃ ስርዓት ያለን ማደግ ብንችል ሰው ሁሌ 7 ዓመት ሆኖ አይና 17 27 37 እያለ እንዲህ ሰው እንደ 7 ይሳደባል ዝም ብሎ እንዴ። እኔ ሀገሬን ስለወደድኩኝ ሀገሬን ጠላ ብዬ ከተሳደብኩኝ እኮ ቆሸሽኩኝ እኮ። ሳልሳደብ ለምንድን ነው የማልናገረው? ሰው ሳይዘለፍ ለምንድን ነው መነጋገር የማይችል? አላምነውም እኔ እኮ ያንን ሰውዬ ሌላ ሰው ሲሳደብ ካየሁት ነገ ለእኔ የሚሆን ሰው አይደለም። እና ለራሱ ክብር ከፈለገ ሰው አንደበቱን መጠበቅ መቻል አለ፣ አወራሩን መጠበቅ አለበት፣ አክብሮቱን። ማንም ቢሆን የኔ ልጆች ትንንሾቹ ያንቆኛል እንዳልኩሽ ነው። እኔ ወታደር ልጅ ነኝ፣ ቀጥ ብዬ ያደጉኝ፣ እነሱ በነፃነት ያደጉ ናቸው። እና አይሆንም አንዳንዴ ስለው ልጄ አንተ አባት ወታደር ስለ ብሎኛል። በቃ አንተ አባት ወታደር ስለሆነ ነው ብሎኛል። እና ይሄ እውነቱን ነው። በቃ መግባባት አለብን፣ በብልሃት መያዝ አለብን እንጂ ህጉ የነሱ ትንሽ ቢበዛህም እንትዛ መሆን አለበት። እና እንደው ይሄው ነው። ታንኪዩ በጣም አድማጭ ተመልካቾቻችን ከአርቲስት አበባየሁ ታደሰ ጋር በሁለት ክፍሎች ያደረግነው ጨዋታ ይህንን ይመስል ነበር። በሚቀጥለው ከሌላ እንግዳ ጋር ቆያችኋለሁ። እስከዚያው ሰላም።